ሀብታምና ድሃ ማለት በጣም አስቸጋሪ ነው። ሀብታሞች ለድሃ ክብር እንደሌላቸው ነው። ድሃዎች ደግሞ ሁሉም ሰዎች እኩል አድርገው በአንድ አይናቸው እንደሚያዩት ነው። ዛሬ ማረግዬ በጣም ከፍቷት እንትን አባት አስከፍቷት ነበረ፣ የመኳንንት አባት። ከዛ መኳንንትም አብረው እነሱ ማረግዬና መኳንንት አብረው እየሄዱ ነበረ። እሷ ቤታቸው ሄዳ ቤት አዝቲታ ምግብ ሰርታ አዘጋጅታ ወደ ቤት እየተመለሰች ያው ስራ ስላላት በቆሎ ስለምትሸጥ መንገድ ዳር ያንን ለመስራት እየሄደች ነበረ። ከዛም እሱ እሺ ልሸኘች ብሎ አብሯት እየሄደ ነበረ። ከዛ የመኳንንት አባት መንገድ ላይ ያገኛቸዋል አብሮ እየሄዱ። እንዴ አንተ ቆይ ለክብር አታስብልኝም እንዴ? እንዴት ነው ከድሃ ልጅ ጋራ ከጎን አብረህ ይዘህ የምትሄደው ምናምን አለው። እንዴ ጋሽ ምን ችግር አለው እንዴ? የሰውን ክብር ለምንድን ነው የምትነካው? ምናምን አለው። እና ታዲያ አሁን እሷ ከአንተ ጋር እንደዚህ ትሄዳለች? አንተ ለክብሬ ስትል እንኳን ክብሬን አጠብቅልኝም አለው። እንዴ ሁሉም ሰዎች አንድ አይነት ናቸው፣ እንዴት እንደዚህ አይነት ነገር ትናገራለህ? ይለዋል። እና አንቺ ደግሞ ከሱ ጋር እንደዚህ ተከተሽ የምትሄጂው የራስሽን ቦታ አታውቂም ማለት ክብሬን እፈልገዋለሁኝ እኮ እንዴት ከድሃ ልጅ ጋር አብረህ እንደዚህ ትሄዳለህ? ይለዋል። አንዳንድ ጊዜ ድህነት በጣም ከባድ ነውና እሷም ደግሞ ጆሮዋን ይዛ በጣም እየተናደደች እሱንም ደግሞ መኳንንትን ገትቶ ወደ መኪና ውስጥ አስገብቶ ወደ ቤት ይዞት ሄደ። በቤት ይዞት ሄደ በኋላ ደግሞ አንድነው ጋሽ እንደዛ አይነት ነገር ልትናገር የተቻልከው ምናምን አለው። እና ታዲያ ለምንድነው ከአንተ ጋር አብራ ተያይዛ ቦታዋን የማታውቀው አለው። እንዴ ቢሆንም ለሰው ልጅ ክብር ማኖር አለብህ፣ እንዴት እንደዚህ ታደርጋለህ ጋሼ? ይለዋል። አይ ቢሆንም ብሎ እሷም ደግሞ እያለቀሰች በመንገድ ላይ የሄደች ጓደኛዋ ጋር ትገናኛለች። በጣም አለቀሰች። ምነሽ ነው ምናምን ማድረግ ስትላት እኔማ ዛሬ እነ መኳንንት የመኳንንት አባት በጣም ሰደበኝ። ድሃ ማለት ሰርቶ መቀየር ሰርቶ መለወጥ አይቻልም ማለት ነው። እኔም ነገ ጧት ሰርቼ ተለውጬ ሀብታም መሆን አልችልም ማለት እንዴ? ሀብታም ትሆኛለሽ፣ ምን ችግር አለ? ለምንድን ነው የማትሆኙ? ምናምን ብላ ጓደኛዋ ትላለች። እንዴ ቢሆንም በጣም ነው የሰበሩኝ እኮ ልብ ምናምን። እንዴ ይሄ ደግሞ ምን ያሰብረሻል? እኔ የራሱ ብዙ ነገር እየተባልኩ አይደል እንደ ጸጉር ቤት እየሰራ ያለው ትላታለች ጓደኛዋ። እንደ ቢሆንም በጣም ነው የሰበረኝ እኮ ምናምን አለች። በቃ አይዞሽ አብሽሬ ምናምን አለቻት። ከዛ እሷም ደግሞ በቃ ወደ ቤት ሄድ ምናምን አለቻት። እሺ በቃ ሂጂ ተረጋጊ ምናምን አለቻት። ውድና የተከበራችሁ ውድ ቤተሰቦች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። በአለም ዳርቻ ያላችሁ በሙሉ ሰላም ብያለሁኝ። አዲስ የሆናችሁ ሰብስክራይብ እና ላይክ ሸር በማድረግ ቤተሰብ አድርጉኝ። እንግዲህ ዛሬ በጣም በሚገርመው ሁኔታ የማረግዬ እናት ደግሞ ከቤቷ ወደ ስራዋ ትሄዳለች እና መኳንንት ደግሞ ቁጭ ብሎ ሳሎን ላይ ተቀምጦ ያገኛታል። እትዬ ማረጌ ደህና ናት ስላት፣ አይ ደህና ናት፣ ግን ዛሬ የሆነ በቃ የተፈጠረ ነገር ችግር አለ መሰለኝ እና በጣም ከፍቷታል ምናምን አለችው። ደህና ናት አይደለም? አዎ። ከዛ እናንተ ቆይ የሆነ ነገር የሆነችው ነገር አለ እንደ መኳንንቴ ንገረኝ፣ ምንም ነገር ሳትደብቀኝ ንገረኝ፣ ተጣልታችሁም ከሆነ እኔ አስታርቃችኋለሁ አለችው። ኧረ እኛ ምንም ነገር አልተጣላንም አላት። እርግጠኛ ነህ? አዎ እርግጠኛ ነኝ አላት። በጣም ተግሶ ነበረ። ከዛም ደግሞ እሷ በቃሽ ምግባችሁን ላዘጋጅላችሁ ምናምን ብላ ወደ ኩሽና ትገባለች። ወደ ኩሽና ከገባችሁ በኋላ ደግሞ ምግቧን ሰርታ ስጨርስ ወደ ልትወለውል ጣውላው ጋር መጣች። መኳንንት ደግሞ በጣም ተክሶ ስለነበረ ምን ሆነ መኳንንት የሆንከው ነገር አለ እንዳለችው፣ ኧረ እኔ ምንም አልሆንኩም ብቻ የተፈጠረ ነገር አለ እንደ ማረግዬም እኮ በጣም ውስጧ ሰላም አይደለም አለችው። ማለት ብቻ የተፈጠረ ነገር ካለ ንገረኝ፣ ምንም ነገር ሳትደብቅ፣ የተጣልታችሁም ከሆነ እኔ አስታርቃችኋለሁ አለችው። ኧረ እኛ አልተጣላንም ምናምን። እርግጠኛ ነህ? አዎ እርግጠኛ ነኝ አላት። ከዛ እሱም ደግሞ እሺ አለችና የመኳንንት አባት ወደ ቢሮ ይሄዳል። ቢሮ ከሄደ በኋላ ደግሞ አንድ ልጅ አለው ከሌላ የሚወለድ ልጅ። አንዳንድ ጊዜ ድቃላ ብሎ ሲሳደቡ በጣም ያስጠላል። ለራሳቸው በኋላ ካደረጉ በኋላ ልጃቸውን አንቀበልም ብለው በጣም የማይሆን ስሜት ይሰማል። በነገራችን ላይ ያለ ኒካ ልጅ የተወለደ ልጅ ያው አባት የለውም ነው የሚባለው። ግን ደግሞ ጎረምሳ ልጅ ነበረው እና እሱ መጣ። ወደ ቢሮ ሲመጣ ቁጭ ብሎ ነበር እና ከዛ እኔ አባትነትን ነው የምፈልገው፣ እኔ ገንዘብ ሳይሆን አባትን ነው የምፈልገው ምናምን አለው። እንዴ ማዘን አባትህ አይደለሁም፣ እናትህ ህይወቴን ለመበጥበጥ ብላ ዛሬን ለመበጥበጥ ብላ ያደረገችው ነገር ነው እንጂ አንተ ልጅ አይደለህም ይለዋል። እንዴ
ማለት እንዴት ልጅ አይደለህም ማለት እንዴ? የማስገባልህ ገንዘብ እኮ እኔ ጋር መጥተህ ምንም ነገር እንድጠይቀኝ ወይም ስላንተ ልጅ እንደሆንክ ማንም የሚያውቅ ነገር የለም አለው። እኔ ደግሞ ሁሉም ሰው እንዳውቅ ነው የምፈልገው ልጅህ እንደሆንኩኝ ሁሉም ሰው እንዳውቅ ነው የምፈልገው። አሁን ስለዚህ የማርፍበትን ቦታ ውሰደኝና ለረፍ አለው። እንዴ ማለት ስለምንድን እያወራህ ነው ያለው አለው። እንዴ የምናገረውማ ወደ አባቴ ቤት ውሰደኝና አብሬ እዛ ኖራለሁ ምናምን ሲለው እንዴ የለኝም ሰውስ ቢሰማ እኔ ልጅ እንደሌለኝ ከመኳንንቱ ውጭ ሌላ ልጅ እንደሌለኝ እየወቁ አይደል እንዴ? እንዴ የሚያገባኝ ነገር የለም። ማን ነው እኔ እናንተን የቀየረ ልጅህ ማን ነው? ስለሱ ማወቅ ፈልጋለሁ እና ወንድሜን አሳየኝ አለው። ከዚ አይሆንም እኔ አንድ ልጅ ብቻ መኳንንት ብቻ ነው ያለኝ። ስለዚህ እኔ እኮ ገንዘብ ማስገባል እኔ ዘንድ መጣ ምንም ነገር እንድጠይቀኝ አልፈልግም። እኔ ገንዘብነትን አልፈልግም ባቢ፣ እኔ የምፈልገው አንተን ነው እንጂ ገንዘብነትን አልፈልገውም ይለዋል። ከዛም አንድ አሰሪ ይመጣና መኳንንት ጋር አብሮት እንዲቀመጥ አድርጎ ነበር እና እሱ ይመጣና የሆነ ወረቀት ይዘውለት ይመጣል። ዳንተ ደግሞ ዝም ልታረግ መጣ አለው። እንዴ የሆነ የቀረ ነገር ስላለ እሱ ልሰጠው ነው ይለዋል። እንዴ ከመኳንንት ጋር አሁን ብዬ አልነበረም እንዴ ምን ልታረግ መጣ? እሺ በቃ ምናምን በቃ ሂድ ውጣ አለው። በጣም ስለተናደደ ልጁ ስለመጣና ስላናገረው ተናዶ ነበረ። ከዛ እሱም እሺ ብሎ ይሄዳል። ከዛ እኔ ደግሞ እሺ እንገናኛለን አባቢ እኔ ፈልገው አንተ ነው ምናምን ብሎ ይለዋል። ከዛም ይወጣል። አንቺ ማንንም አታስገቢልኝ አላልኩም ነበረ አላት። ውጭ በር ላይ የምጠብቀውንሽ። ከዛ እሱም ደግሞ በጣም በሚገርመው ሁኔታ ሆኖ ስሜታዊ ሆኖ ይቀመጥና ልጁ ደግሞ መኳንንት ደግሞ ወደ መኳንንት ከጓደኛውን የላከውን አብሮት ከሱ ጋር የሚቀመጠው ልጅ ይሄዳል። ከዛ እየመጣሁ ነው መኳንንት ምናምን አለው። እንዴ አንተ ልጅ እኔ ሁል ጊዜ አብራኝ ሆን እንዳትሆን አላልኩም ነበር እንዴ? እንዴት ታዲያ ነው የምላደርግ? አባትህ እኮ በጣም ስሜታም ሆነው በጣም ተናደው እኔን ለምን ከሱ ጋር ሌልክም ብለው ሊገሉኝ ነበረ። እንዲህ ተናዷል ማለት ነው? አዎ ወይኔ ምናምን ብሎ ይሰማል። ምን እንደሆነም አላውቅም፣ ብቻ ግን በጣም ተናዷል ምናምን አለው። በቃ ተቀይሞኛል ማለት ነው። በቃ እሺ በቃ እኔ አሁን እየመጣሁ ነው አለው። ቆይ እንደዚህ እናደርግ፣ አንተ ከመምጣት በፊት ያለበት ቦታ ጠብቀኝና የሆነ ቦታ እንሄዳለን ማለት የሆነ ቦታ እንሄዳለን ማለት በቃ ነገርኩህ አይደል? አሰማኝም የማረግየን እናት እትዬ እኔ ውጭ ልሄድ ነው አላት። እንዴ ማለት አሁን እኮ አባቱ ይመጣሉ፣ ምግብ እኮ አዘጋጅቼ ጨርሻለሁ፣ አትበላም? አይ ችግር የለውም ከጓደኛዬ ጋር ውጭ እንበላለን አላት። እሺ ካልክም ግን አባትህ መምጫቸው ነው ትለዋለች። እሺ ይልና እሱም ወደ ውጭ ይወጣል። ከዛም የመኳንንት አባት ይመጣል። እቤት ሲመጣ አንቺ እቺ አጋዥ ናት ምናምን ብለሽ ልጅ ናት ብለሽ እዚህ ቤት የምትመጣው ልጅሽን እዚህ እንድትመጣ አልፈልግም። እንዴ ምን ነው ችግር አለ እንዴ? አዎ በጣም ችግር አለ። መስመሯን አልፋለች፣ የማይሆን ነገር እያለፈች ነው። እንዴ ማለት ምን አጥፍታ ነው? በቃ አጥፍታለች። ስለዚህ እዚህ ቤት እንድትመጣ አልፈልግም ይላታል። ከዛ እሷም በጣም ግራ ይገባትና እሺ ብላ ሁለተኛ ትመጣም ትለዋለች። ወደ ኩሽና ትገባና ማረገዬ ጋር ትደውላለች። ማረገዬ ትናንትና የተፈጠረ ነገር አለ እንዴ? ኧረ ምንም ነገር የለም። እና የመኳንንት አባት የሆነ ነገር ተናገሩኝ። ምንድን ነው የተናገሩሽ አላት። ብቻ ግልጽ አልሆነልኝም እንጂ የሆነ ነገር እንዳተፈጠረ እርግጠኛ ነኝ። ስለዚህ የሆነውን ነገር ንገሪ ትላታለች። ማረግዬ ደግሞ አረ እናቴ ምንም ነገር የተፈጠረ ነገር ችግር የለም ትላታለች። እርግጠኛ ነሽ? አዎ ሲጀመር ስትመጪ ወደ ቤት ሁሉንም ነገር እነግርሻለሁ ትላታለች። እሺ ትልና ቤት መጣለች። ከዛ እሷም ደግሞ እግሯን እያሻሸች በጣም ቅንጭላቷ ወደ ሌላ ስለሄደ ስለተናገራት የመኳንንት አባት ማረግን በጣም ታግዛለች። በቃ እኔ ስለደከመኝ ወደ ክላስ ልግባ አለቻት። ደክሞች ነው እርግጠኛ ነሽ? አዎ በቃ ሂጂ ትላታለች። ከዛም በኋላ መኳንንት ደግሞ ያው ጓደኛው ጋር ደውሎ ጠብቀኝ እዛ ያለበት ቦታ እመጣለሁ ብሎ ወደ ማረጋ ሊሄድ ነበረ። ወደ ማረጋ ከመሄደ በፊት እኔ ምግብ ፈልጋለሁ፣ ወደ መምራት ፈልጋለሁ ይላል ጓደኛው። አረ ያንተ ደግሞ ከፋ፣ በጣም የሆድህ ነገር በጣም ሞላ ምናምን አለው። እንዴ ከወደ ውጭ ማናለኝና ታዲያ ይለዋል። ከዛ ምግብ ቤት ይዞ ሂዶ ምግቡን አብልቶ ከዛ ወደ እሷ ጋር ሊሄዱ ነበረ።
ከዛ አብረው እየሄዱ እያለ እኔም አብሬ ልሄድና በቆሎ በላለሁ አለው። እንዴ አንተ ምን ሆነሃል? አሁን አይደለ እንደምሳ ይበላው? ለካ አሁን ነው የበላሁት አይደለ? እኔ ደግሞ እኮ ረስቼው ነው ምናምን ይለዋል። በቃ እሺ ሂጅ አናግሬያት እመጣለሁ አለው። እሱም ደግሞ ሄደ። ማረግ ደህና ነሽ? ደህና ነኝ። በቆሎውን ጠበሰችለትና እንካ እዚህ ቦታ ላይ ላንተ አይመጥንህም፣ ስለዚህ ከዚህ ብትሄድልኝ ይሻልሃል አለችው። እንዴ ማለት እያስነሳሽ ነው? እኔ ታዲያ በእሱ ጋሽ ባደረገው ቅጣት እኔ መቀጣት አለብኝ አላት። እንዴ አይ እሱ ያሉት ነገር ትክክለኛ ናቸው፣ ቦታህን መምረጥ አለብህ እና እኔ ጋራ እዚህ እየመጣህና አብራኝ እንዳገኘህ አልፈልግም ትለዋለች። እንዴ ማለት እኔማ መቼም ቢሆን አልተውሽም እሺ አላት። እያስነሳሽ ነው አይደለ? ሂድ እያልሽ ነው አይደል አለች። አዎ እሺ፣ እኔ ግን ማወቅ ያለብሽ ነገር ደግሞ መቼም ቢሆን አልተውሽም ይላታል። ከዛም ደግሞ ተጓደኛዋ ጋር ቁጭ ትልና እያወራች እና አሁን ተረጋጋሽ አይደለ? አዎ ተረጋግቻለሁ። አዎ እንደዚህ ጠንከር ጎበዝ ስትይ ነው ጥሩ ነገር የሚሆነው አለቻት ጓደኛዋ። አዎ ምንም አማራጭ የለውም እስከሚያልፍ ያለፋል ይባላል አይደለ? ስለዚህ መታገዝ አለብኝ አለቻት። አዎ ጠንካራ ሆኝ አለቻት። ከዛ መኳንንት ደግሞ ይደውልላታል። ማረግ ሲያናግራት ጓደኛዋ ቁጭ ብሎ ነበር። አታነሹም? እሱ እኮ ሲደውል ነበር ያደረው ስልኬን ስለዘጋሁት። እሺ አንሺው ስልኩን። ከዛ ተነስተዋለች። አንተ እኔ ጋር ትደውል እኔና ለማግኘት አትፈልግ። ስለዚህ አባት ያሉት ነገር ትክክል ናቸው እና እኔ ዘንድ እንድትደውል አልፈልግም፣ ቦታህን ወቅ ምናምን ትለዋለች። እንዴ እንዴት እንደዚህ አይነት ነገር ትናገራለች? ትላታለች ጓደኛ። እና ታዲያ እውነቱን ነው የተናገርኩት፣ ትክክለኛውን ነው የተናገርኩት ትላታለች። እሺ አንቺ ከመሰለሽ ኦኬ፣ ግን አባቱ ባጠፋው ልጁ መቀጣት የለበትም ትላታለች። ከዛ እና ታዲያ ምን ላደርገዋለች እና የማዕረግዬ እናት ከጓደኛዋ ወደ ስራው ቦታ ጸጉር ቤት ነበር የምትሰራ፣ ወደ ጸጉር ቤት ትሄዳለች። ብቻ የተሆነ የተፈጠረ ነገር አለ፣ የነገረችሽ ነገር አለ እስኪ ንገረኝ አለቻት። አረ ምንም የተፈጠረ ነገር የለም። ምን ነው ችግር አለ እንዴ? አይ የሆነ የተፈጠረ ነገር እና ችግር እንዳለማ አውቃለሁኝ፣ ምክንያቱም የመኳንንት አባት የሆነ ነገር ተናገሩኝ ምናምን አለች። አረ ምንም የለም ማሚ፣ ራስ ተረጋጊ፣ ምንም የተፈጠረ ነገር የለም፣ ቢፈጠር ደግሞ ነግርሽ ነበረ ትላታለች። እሷ እኮ ታውቃለች፣ ግን ለመደበቅ ስትል ለእናቷ ስትል ያኔ ስሜቷ እንዳይሰማት ብላ ነው። ከዛም በኋላ እሺ ልጄ ምናምን ብላ ትሄዳለች። ከዛም ልጁ ድቃላ ተብዬው ድቃላ ነህ አንተ ድቃላ ነህ ብሎ ያለው መኳንንትን እየተከታተለ ነበረ። ከዛ ሲከታተል ወደ በቆሎ ዘንዳ ልጅቷ ማራገ ዘንዳ ነበረ። ከዛም ሲለያዩ እሱ ደግሞ ተተካና መጣ። በቆሎ ደርሷ ሲላት አይ ትንሽ ይቀረዋል፣ እዛ ካፌ ስላለች እዛ ሂደህ የሆነ ነገር ጠጣ እስከማመጣልህ ድረስ ቶሎ ብዬ አደርስልሃለሁ አለችው። እንዴ ምን ችግር አለው እዚሁ ብቀመጥ አላት። አይ ይሄ ቦታ ለአንተ አይመጥንህም ብዬ ነው አለችው። እንዴ ማለት እኔ እንደ መኳንንት ሀብታም አይደለሁም፣ ስለዚህ ሀብታም በሆን ደግሞ እንደዛ አይነት ነገር ችግር የለብኝም አላት። እንዴ ማለት አንተ መኳንንትን ታውቀዋለህ? አይ እሱን የማያውቀው ሰው አለ እንዴ አላት። ምክንያቱም ወንድሙ ነው፣ አባትየው ደግሞ ስለከዳው ነው እሷን ተጠግቶ እሱ ደግሞ ሊያጠቃው ፈልጎ ማለት ነው። ከዛም ቁጭ አለ። ከዛ እሺ አለች እና በስልና በቆሎውን ካለችው። ከዛ ስንት ነው ሂሳቡ አላት። 30 ብር ነው አለችው። እንኪ በቃ ብሎ ዝርዝር የለኝም፣ ስለዚህ ሌላ ቀን ትሰጠኛለህ አለችው። አይ ችግር የለውም እንኪ ያዥው በዛው ሳ በቀር አላት። አይ ችግር የለውም አለችው። አይ ቢሆንም ግን ከፈለግሽ ሌላ ቀን በስሜ ጠርተሽ ትሰጭኛለሽ ገንዘቡን አላት። እሷም ደግሞ እሺ ብላ ትቀበላለች። ከዛም በኋላ እሺ ብላ ተቀበላ። እሱም ደግሞ እኔ ደግሞ አሳያለሁኝ አንተ አባቴን ያስገዳኸኝ ልጅ ስለሆንክ እኔ ደግሞ እንደዚህ ነገር እጠቃለሁኝ አለው። መኳንንት ፍቅረኛሽ አይደለ? ስለዚህ አይቀናም፣ የሚያየን ነገር የለም ማለት። ኧረ እኔ ፍቅረኛ አይደለም አለች ማለት። እንዴ ማለት እኔ ፍቅረኛ የለኝም ምናምን አለችው። እሺ ምናምን አላት። ከዛ እሷም ደግሞ በቆሎዋን እየጠበሰች እሱም ደግሞ ሄደና እሱን ለመጉዳት ወንድሙን ለመጉዳት ከአባቴ ጋር ያካዳኝ እሱ ነው ብሎ አባትየውም ደግሞ በእሱ ስለሆነ የሚኮራው ይህንኛው ልጁን
ደቃላ ነህ እናትህ ዛሬ ለማፍረስ ብላ ያመጣችው ነገር ነው እንጂ እኔ አይደለሁም ይለዋል። እንግዲህ አንዳንድ ጊዜ ወንዶች ካደረጉ በኋላ እንደዛ አይነት ነገር ሲሉ በጣም ነው የሚያናድዱት። እና ህይወት ፈተና ነች። ድሃና ሀብታም ልዩነታቸው፣ አስተሳሰባቸው፣ ለሰው ያላቸው ክብር የተለየ ነው እና ሀብታሞች ደግሞ እውኝ እውኝ ከኛ በላይ ማንም ሀብት የለም የሚል ዝና፣ በቃ እኔ ባለስልጣን ነኝ፣ እኔ ንብረት አለኝ የሚል ነው የሚሰማቸው። ግን ደግሞ ሀብታሞች ጥሩ እንቅልፍና ሰላም እንቅልፍ እንደማይተኙ ነው። ግን ድሃዎች ደግሞ ባላቻቸው ነገር ተብቃብ ይቅርታ ግን ማለት ነው ተብቃቅተው ይኖራሉ ማለት ነው። እንግዲህ ውድና የተከበሯችሁ ቤተሰቦች እዚህ ላይ ያበቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይውረድላችሁ። እንግዲህ አዲስ የሆናችሁ እንዳትረሱ ሰብስክራይብ እና ላይክ ሸር አድርጉልኝ።